الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد فأيها الإخوة والأخوات السلام عليكم ورحمة الله وبركاته የተከበራችሁ ወንድሞች እህቶች አፍሪካ ቲቪ ትምህርትን የምትከታተሉ አልহামዱሊላህ ثم አልহামዱሊላህ አላህን እያመሰገን በሰጠን ኒዕማ ላይ አላህ የሰጠንን ይጠብቅልን ያጣነውንም እንድናገኝ የሚያደርገውን ትልቁን ኒዕማ ተንረሳ አላህን እናመስግን እያልኩኝ ወደ ጀመርነው ትምህርት እንገባለን። በተለይ እህቶቻችንን በተመለከተ المرأة في رمضان أو وقفات رمضانية ከሴቶችና ረመዳን ምን መምሰል አለበት፣ ሴቶች በረመዳን ምን አይነት ባህሪ ነው መላበስ ያለባቸው የሚሉት ትምህርቶችን እያየን ቆይተናል። አሁንም بإذنillah እንቀጥላለን። لشهر رمضان خصوصية بالقرآن الكريم ليست لباقي الشهور እንደሚታወቀው ረመዳን ቁርአንን ለመቅራት የሆነ ልዩ ስጦታ አለው። ቁርአንና ረመዳን በጣም ተያያዥነት አላቸው። ቁርአን ራሱ ማን የወረደበት ወራት ከመሆኑ አኳያ ሰይጣን የሚታሰርበት ስለሆነ ሁሉም ሰው ወደ ቁርአን ፊቱን ያዞራል፣ ቁርአንን ይቀራል፣ ተደቡር ያደርጋል። አላህ Subhanahu Wa Ta'ala የቁርአንን አወራረድ በተመለከተ በረመዳን ወር መሆኑን እንደገለጸልን شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان በሚለው የቁርአን አያት እንግዲህ በረመዳን እንደወረደ በረመዳን ውስጥ ማነው ወርዷል ብሎ እሱ እየነገረና ያለው ይህ መሆኑ ከቁርአን ጋር ማነው ተያያዥነት ይኖረዋል። ሰዎች በጣም መርቀን ብለው ነቃ ብለው ማነው ቁርአንን እንዲቀሩ ማነው ያደርጋቸዋል። እዚህ ቦታ ላይ እህቶቻችንስ ምን ይመስላል? ይሄንን ጉዳይ ማነው መሳተፍ የለባቸውም ወይንም ይሄንን ማነው ትልቅ የሆነ ማነው ፍርሷ ለመጠቀም እድላቸው በጣም በርካታ ሰፊ ነውና እንዳይዘነጉ ከወዲሁ ለማስታወስ የታሰበ ነው። فرمضان والقرآن متلازمان إذا ذكر رمضان ذكر القرآن ቁርአንና ረመዳን ተያያዥ ናቸው። አንዱ ሲነሳ ሌላው ማነው ይታወሳል። ቁርአን ካል ረመዳን እናስታውሳለን፣ ረመዳን ካል ማነው ቁርአንን እናስታውሳለን። عن ابن عباس رضي الله عنهما أنه قال كان النبي صلى الله عليه وسلم أجود الناس كسوች ሁሉ ነብያችን عليه الصلاة والسلام በጣም ቸር ነበሩ። وكان أجود ما يكون في رمضان حين يلقاه جبريل وكان جبريل يلقاه كل ليلة في رمضان እንግዲህ ቁርአን ልዩ ያደረገው በቁርአን በረመዳን ጊዜ ነብያችን ራሱ አለይሂ ሰላቱ ወሰለም ከጅብሪል ጋር አለይሂ ሰላም ሙራጃዓ የሚያደርጉበትና ቁርአንን ማነው አብረው የሚቃሩበት ጊዜ ከመሆኑ የተነሳ ነብያችን ጸባያቸው እንደሚታወቅ ንፉግ አይደሉም፣ በጣም ቸር ናቸው። ቸርነታቸው በረመዳን በጣም ደመቅ ይላል። በጣም አድርጎ ማነው በርካታ ነበር። በተለይ ከጅብሪል ጋር ማነው በሚገናኙበት ሰዓት فيدارسه القرآن فلرسول الله صلى الله عليه وسلم حين يلقاه جبريل أجود بالخير من الريح المرسلة በጣም ከደስታቸው ማነው የተነሳ ኸይርን ይህንን ፍርሷ ከመጠቀም ትኩረት በማድረግና በመሰሰት በጣም ቸር የሆኑ ነበረ። في هذا الحديث دليل على استحباب تلاوة القرآن ودراسته في رمضان ይሄ ሐዲስ የሚያሳየን በረመዳን ጊዜ ቁርአንን ማነው ሙዳረሳ ማድረግ፣ ቁርአንን ማነው መከታተል፣ ቁርአንን ማነው መቅራት በጣም ማነው እንዳለብንና አስፈላጊ እንደሆነ የሚያሳይ ነው ይሉናል። وكان السلف يكثرون من تلاوة القرآن في رمضان ረመዳንን ማነው በረመዳን ጊዜ ሰለፎች ቀደምት ደጋግ ሰዎች ረመዳን ላይ ቁርአን በጣም ያበረክቱ ነበር። በተለያየ አህዋል ነበራቸው። አንዳንዶቹ ማነው በአንድ ቀን በሶስት ቀን በሰባትም ቀን በ10 ቀን የማክተም ሁኔታ በተለይ ማነው አሽራ አልአዋኺር በሚሆኑበት ጊዜ ደግሞ በጣም አድርጎ ደመቅ ባለ መልኩ እንትን የሚሉበት ቁርአን ማነው የሚያበረክቱበት ጊዜ እንደነበሩ ብዙ ማነው መረጃዎች ያመለክቱናል። وكان الزهري رحمه الله إذا دخل رمضان قال فإنما هو تلاوته القرآن وإطعام الطعام ዙህሪ የተባሉ ታላቅ ዓሊም ምን ይሉ ነበረ?
ረመዳን በሚገባበት ሰዓት خلاص ረመዳን ከገባ ቁርአን መቅራት የተቸገረ ማነው የታረዘን ማነው የተራበን ማነው ማብላት እንጂ ሌላ ተግባርና ሌላ ስራ ማነው አቁመው ወደዚህ በጣም ትኩረት ያደርጉ ነበር። ከኛም የሚጠበቀው ከእህቶቻችን ይሄው ጉዳይ ነው ማለት ነው። ማንኛውም ሰው ወንዱንም ሴቱንም የሚመለከት ማነው ጉዳይ ነው። ይሄንን ጉዳይ ሁላችንም ማነው ልብ ብለን እህቶቻችንም ታንዘነጋ ረመዳንን በትክክል ማነው መጥሙና በረመዳን ቁርአንን ማነው በመቅራት ራሳችንን ይሄንን ጊዜ ተጠቅመን ትልቅ ባለድል ለመሆን ጥረት ማድረግ ስላለብን ነው ማስተዋወሱ ያስፈልገው። وكان ابن عبد الحكم كان مالك إذا دخل رمضان وترك قراءة الحديث ومجالسة أهل العلم وأقبل على تلاوة القرآن من المصحف. ابن عبد الحكم يتبالو تعلق مع أنه تابعي ومتعلق عالم من إلهه مالك إمام مالك المشهور والمعروف رمضان بميقباق زينا من يدرقو نبر حديث ما قرأتاتشون ሌላ ነገሮች ማነው ከአሊሞች ጋር አብሮ ማነው መቀመጥ መማማር ማነው የሚለውን ነገር ያቆሙና ፊታቸውን የሚያዞሩት ወደ ቁርአን ብቻ ነበረ። ቁርአኑን ሲቀሩ ደግሞ ሐፍርጀዋለሁና በሂፍዝ ብቻም ሳይሉት እያዩ ከቁርአኑ ነው ይቀሩ ነበር በማለት አስቀምጠውልናል። እኛም ቁርአን ያሐፈዙ ወንድሞች እህቶች ብዙ ይኖራሉ አልহামዱሊላህ። ግን ቁርአን ደግሞ እያየን ማንበባችን ልዩ የሆነ ትልቅ ነገር ነው። በጣም ጥሩ መሆኑን ተመልክተን ላይላችንም ማነው ዒባዳ ለመላሳችንም ማነው ዒባዳ ማነው ስለሚሆነልን ዒባዳው በርከት እንዲል በቁርአን ማነው እያየን ማንበቡ በቁርአን ደግሞ ማነው ቢልሙስሐፍ ከጀዋር ሳይሆን ከሌሎች ነገሮች ማነው ነፃ ሆነን በቁርአን በዙ በተጻፈው ወረቀት ላይ ማነው ያለውን ቁርአን እየተመለከትን ማንበብ በጣም አስፈላጊ ነው። እህቶቻችን ይሄንን ፍርሷ ማነው ይሄን እድል እንዳታሳልፉ የሚል ነው። وقال عبد الرزاق كان سفيان الثوري إذا دخل رمضان وترك جميع العبادات وأقبل على تلاوة القرآن. سفيان الثوري يتبع طلق مع أنه عالم من يدرقوا نبر رمضان بميقباب بس قزينا ليلوچو نقروچ كله ما نودوها ليلونا قرآن بمقرات لي بتأم تكرت يدرقوا نبر ليلا ما نفرائضوچن قدتا ونقروچ ما نكتو طبها ያለውን ጊዜያቸውን ሁሉ የሚያሳልፉት ቁርአንንም በማንበብ ነበር። ይሄ የተላልቅ ማነው ሰዎች የሱሐቦች ማነው ታሪክ ተሳቸውን በኋላ ያሉ ማነው የታቢዒዎች ማነው አጥባብ ታቢዒን ማነው ዜና ሲነገር እንደዚህ ነበሩ መባሉ ለኛ ማነው እንድንነሳሳ እኛም እሳቸውን ማነው እንድንመስል የእሳቸውን ተግባር እንድንከተል ነው እንጂ ብሎ እንደ ታሪክ አንብበንና ወይንም ተመልክተነው ችላ የሚባል ነገር አለመሆኑን ተገንዝበን ወንድሞች እህቶች ቁርአንን በመቅራት ላይ እንግዲህ አላህ በሰላም ያደርሰንና ረመዳንን በምንደርስበት ሰዓት ከመድረሳችንን በስተፊት ከቁርአን ጋር ማንቸም ሙስሊም የሆነ ሰው ሁሉ ጊዜም አላቃው ግንኙነቱ የጠነከረ ነው መሆን ያለበት። ረመዳን ደግሞ በሚገባበት ጊዜና ለየት ባለ መልኩ ቁርአን ጋር ያለው ግንኙነታችን በጣም የተስተካከለ ያማረ ሊሆን ይገባል። وأنت أختي المسلمة أنت مسلمة هوي يلالو صحابيو ينبغي أن يكون لك ورد من تلاوة القرآن قرآن كمان باب تزه الدل لنورش يقبال يحيا به قلبك لبش معناه هياو የሚሆንበት ቀልብሽ ማነው ሐያት የሚያገኝበት ቀልብሽ ማነው እንዳይሞት የሚያነቃቃ የሚያነሳሳ የታመመን ልብ የሚያሽር ነው ቁርአን የሞተንም የሚቀሰቅስ ስለሆነ وتذكر به نفسك ነፍስሽ ጥሩ የምትሆንበት ጥሩ እንድታስቢ ጥሩ እንድትሰሪ የሚያደርግ النفس الأمارة بالسوء የምትባለው ወደዛ ማነው አሰጉዶ النفس እንግዲህ ሙጥመኢና የሆነች ነፍስ ማነው እንድትኖርሽ የሚያደርገው ቁርአን ነውና ይሄንን ጊዜ ወይ ይሄንን እድል እህቶች ተጠበቁ ማነው ተጠቀሙበት ይገባል ይሉናል። وتخشع له جوارحك አካልሽ ሙሉ ማነው ሊፈራ ሊሰጋ ሊጨነቅ ለቁርአን ለአላህ ይሄንን ፍርሷ እንዳታስመልጪ እኽቱል ሙስሊማ ይላል። وبذلك تستحقين شفاعة القرآن يوم القيامة ይህ ከሆነ ነገ በአኺራ የቁርአንን ሸፋዓ ታገኛለሽ። ነብያችን አለይሂ ሰላቱ ወሰላም እንደተናገሩት ቁርአን ነገ በአኺራ ይሸፋዓል ሸፋዓ ይሆናል القرآن حجة لك أو عليك ብለው ነብያችን እንደተናገሩት ቁርአን ላንተ ጠበቃህ ወይንም ማነው ከሳሽህ ይሆንብሃል ብለዋል። መቼ ነው ለኛ ጠበቃ የሚሆነው ለኛ የሚከራከርልን? في
ፊደሎቹን ከማስተካከል ጀምረን መጀመሪያ ማን ነው أنه كلام الله رب العالمين አላህ ንግግር መሆኑን ተገንዝበን አምነንበት በደንብ አርገን ማን ነው አውቀን ትንሰራበት ትንተማን ነው በተግባር ስናሳይ ነገ በአኺራ በኔ ማን ነው ቁልፍ ሲያጣ ነበር በኔ ትታገል ትለፋ ማን ነው ነበርና ጌታዬ እንግዲህ ፍቃድ ስጠኝ ይሄንን ሰው እኔ መሸምገል አለብኝ ብሎ ያሸመግላል ብለው ነብያችን አለይሂ ሰላቱ ወሰለም ተናግረዋል قال عليه الصلاة والسلام الصيام والقرآن يشفعان للعبد يوم القيامة قرآننا صوم በደንብ ለጾማቸው ጾም በደንብ ለጾመ ሰው ቁርአንን በደንብ ማነው ለቀራ ለተገበረ ሰው ሸፋዓ ይሆናሉ ነገ በአኺራ እነዚህ ሁለቶቹ ሸፋዓ ይሆናሉ ለሰው ልጆች ሌላ ሸፋዓ ማነው በሚገኝ يوم لا ينفع مال ولا بنون إلا من أتى الله بقلب سليم በተባለበት ሰዓት በዛን ጊዜ የሚያገለግለን ዛሬ በዱንያ ላይ ማነው የቀራነው ማነው ቁርአን ዛሬ በዚች በዱንያ ላይ ማነው ያደረግነው የከሰብነው ከስብ ነው የሚያገለግለን እና ስለዚህ ቁርአንን በደንብ አርገን መቅራት ከረመዳን ጋር ደግሞ በትያያዝ ይበልጥ ማነው ትኩረት በመስጠት ይሄንን እድል ለማግኘት ጥረት ማድረግ ይጠበቅብና ከሁላችንም በተለይ ማነው እህቶቻችን በሌላ ነገሮች ማነው ቢዚ እንዳትሆኑ ባለፈው ትምህርታችን እንዳየነው ብዙዎችን ጊዜ ማነው በክሽና ማነው ማሳለፍ በመጥበኽ የለብንም ቁርአንን ማነው በመቅራት በሌሎች ማነው አዝካር ላይ يقول الصيام أي ربي منعته الطعام والشهوة فشفعني فيه ጌታዬ ሆይ እኔ ለኔ ሲል ማነው ሲራብ ነበር ሲጠማ ነበር ስለዚህ ማነው ለኔ ማነው እድል ይሰጠኝ ብሎ ይጠይቃል وكذلك القرآن منعته النوم بالليل فشفعني فيه فيشفعان قرآنم طومم شفاعة يهونالو لو ሰው ልጅ በማለት ነብያችን አለይሂ ሰላቱ ወሰለም ተናግረዋል ስለዚህ እህቶች እናቶች ረመዳንን አላህ በሰላም ያደርሰንና በጥሩ ተግባር ከጥሩ ተግባር ሁሉ ማነው ደግሞ ቁርአን ነው ቁርአንን አንድን ሐርፍ ማነው በማንበብ ብዙ ኸይር ማነው 10 ከዛም በላይ ጥፍ ድርብ የምናገኝበት የሆነው እድል እንዳናሳልፍ በቀላል እንዳንመለከተው ለማስተዋስ የተደረገ ፕሮግራም ነው ሁላችንንም አላህ ረመዳንን አድርሶን በኸይር ስራ በመልካም ስራ ቁርአን ማነው በመቅራት በቁርአን በመስራት የምናሳልፍ አላህ ያድርገን እያልኩኝ እዚህ ላይ አሁን ትምህርታችንን ጨርሳለን جعلني الله إياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته Oh